ህይወታችን በሁኔታዎች የተሞላች ናት። በየትኛው ሁኔታ ምን ማለት እንዳለብን ካላወቅን ሐሳቦቻችንን በትክክለኛው መንገድ አላስተላለፍንም ማለት ነው። እንዲህ ከሆነ ደግሞ ሚስ ኮሚኒኬሽን ይፈጠራል ወይም ደግሞ አለመግባባት ይፈጠራል። ይህን ጉዳይ እንዳያጋጥማችሁ በሚታወቁ የእንግሊዘኛ ቃላትና common words ብለን እንጠራቸው የምንጠቀማቸው እነዚህን ቃላት በሁኔታዎች ጋር አገናኝተን ሁኔታውን ለመግለጽ እንዴት እንደምንጠቀማቸው በዛሬ ቪዲዮ የምነግራችሁ ይሆናል። 12 ጠቃሚ ቃላት ናቸው፣ ግን እያንዳንዱ ቃል በሁኔታ ጋር አገናኝተን ነው ወይም ከሁኔታ ጋር አገናኝተን ነው የምንመለከተው። ስለዚህ አንዱ እንዳያመልጣችሁ እስከ መጨረሻ ከኔ ጋር እንድትቆዩ በትህትና እጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ለምን ሰብስክራይብ ማድረግ እንዳለባችሁ በጥቂቱ ልንገራችሁ። እንግሊዘኛ ቋንቋ ከመሰረቱ መካከለኛ ሌቭል ልትሆኑ ትችላላችሁ፣ ከፍተኛ ሌቭል ልትሆኑ ትችላላችሁ። ለእያንዳንዱ ሌቭል የምናዘጋጃቸው ምርጥ ቪዲዮዎች እናንተን የሚጠቅሙ የእናንተን እንግሊዘኛ የሚያሻሽሉ ቪዲዮዎች ስለሆኑ አሁኑ ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። አሁን ወደ ትምህርቱ እንሂድ። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። የምንጀምርበት ቃል ነው ይባላል። ታውቁታላችሁ። ነው ማለት ከማወቅ ጋር በተገናኘ የመጀመሪያው ችሎታን ለመግለጽ ስንጠቀም ወይም ደግሞ በችሎታን መግለጽ አለብን ብለን የምናስብበት ሁኔታ ላይ ስንሆን I know how to እንላለን አይደለ? So I know how to ስንል አንድ ነገር ይሄን ነገር ማድረግ ይችላልው ያለ I know how to cook ስትሉ ማብሰል እንዴት ማብሰል እንዳለብኝ አውቃለሁ ያላችሁ። I know how to cook Italian food ስንል የጣሊያኖች ምግብ ወይም ኩዚን እንዴት መስራት እንዳለብኝ አውቃለሁ ያላችሁ ነው። ሰው ችሎታን ለመግለጽ እንጠቀምበታለን ማለት ነው። አያችሁ፣ ሁኔታውን በዛ ሁኔታ ስትሆኑ ችሎታችሁን መግለጽ አለባችሁ ብላችሁ የምታስቡበት ሁኔታ ላይ ስትሆኑ ይሄን መጠቀም ትችላላችሁ። ይሄ አንደኛው ነው፣ ከነው ጋር በተገናኘ ማለት ነው። ሁለተኛው ሰውን እንደምታውቁ ለመግለጽ ለምሳሌ አንድ ሰው እገሊት ወይም እገሌን አውቀዋለሁ ማለት ስትፈልጉ I know him ወይም I know her ትላላችሁ አይደለ? ሰው ልክ እንደዛ ስትሉ በዛ ሁኔታ ላይ ሆናችሁ ስለ አንድ ሰው ብትጠየቁና እገሌን ታውቀዋለህ ብትባሉ I know him very well ወይም I know her very well ስትሉ በደንብ አድርጌ አውቃታለሁ ያላችሁ። ስለዚህ በዛ ሁኔታ ስትሆኑ ይሄን መጠቀም ትችላላችሁ። ይሄ ሁለተኛው። ሶስተኛው እርግጠኛ ለመሆን ስትፈልጉ do you know how ወይም do you know ስትሉ በቃ በdo you know ስትጀምሩ አንድ ነገር እርግጠኛ ስላልሆናችሁ እናንተ በዛ ሁኔታ ውስጥ ሆናችሁ እርግጠኛ ሳትሆኑ ስትቀሩ ሌላ ሰው መጠየቅ ፈለጋችሁ በዛ ሁኔታ ወይም በዛ ጉዳይ ላይ እርግጠኛ መሆን የሚችል ሰው ልጠይቁ ነው። ስለዚህ do you know ትሉና ትጀምራላችሁ አይደል? ጥያቄያችሁ ምሳሌ እንመልከት። do you know the answer to this question? ስለዚህ ለዚህ ጥያቄ መልሱን ታውቁዋለህ ወይ? እናንተ እርግጠኛ ስላልሆናችሁ ነው። ስለዚህ ጥርጣሬ ስላላችሁ እርግጠኛ የሆነውን ሰው ግን ጠየቃችሁ። so do you know the answer to this question ስትሉ በዚህ ሁኔታ ምን ጠየቃችሁ ማለት ነው? እርግጠኛ እንድትሆኑ ጠየቃችሁ። አራተኛው ሰው እንደተረዳን ማረጋገጥ ስንፈልግ የምንጠቀማት ሐረግ አለች አይደለ? በዛ ሁኔታ ውስጥ ሆናችሁ ያ ሰው እንደው ይረዳኝ አይረዳኝ ብላችሁ ስትጠራጥሩ ምን ትላላችሁ? you know what I mean you know what I mean ይሄ ሐረግ እንጠቀማለን ብዙ ጊዜ። ስለዚህ ነው አለች አይደለ? you know what I mean ስትሉ እርግጠኛ ስላልሆናችሁ ነው ያ ሰው መረዳቱን አልመረዳቱን ቼክ እያደረጋችሁ ነው ማለት ነው። ስለዚህ you should talk to him you know what I mean you should talk to him you know what I mean ማንነሱ ማናገር አለበት ገብቷል የምልህን ነገር እያላችሁ ነው ማለት ነው። እርግጠኛ ለመሆን እየጠየቃችሁ ነው። የአራተኛው ነው። አምስተኛው አንድ ሰው በደንብ ለመታወቅ ስትፈልጉ ወይም ጠልቃችሁ ማወቅ ስትፈልጉ get to know የሚባለውን ሐረግ እንጠቀማለን። get to know I need to get to know him ወይም I want to get to know him ስትሉ ያን ሰው በደንብ አድርጌ ጠልቄ ማወቅ እፈልጋለሁ ወይም በደንብ መግባባት እፈልጋለሁ መታወቅ እፈልጋለሁ ከዛ ሰው ስለሱ ማወቅ እፈልጋለሁ እያላችሁ ነው ማለት ነው። I need to get to know him ወይም I want to get to know him ስትሉ got it? ሰው ይሄንን በኖ ብቻ በተለያዩ 5 ሁኔታዎች ላይ ስትሆኑ እንዴት መጠቀም እንዳለባችሁ አያችሁ። እስኪ ወደሚቀጥለው ቃል እንሂድ። የሚቀጥለው ቃል lose ይባላል። lose ማለት አንድ ነገር ማጣት ነው አይደለ? ስለዚህ መጀመሪያው ከክብደት ጋራ ክብደት ለመቀነስ በክብደት መቀነስ ሁኔታ ውስጥ ሆናችሁ ልታወሩ ከፈለጋችሁ ምን ትላላችሁ? lose weight ይባላል አይደለ? so weight ማለት ክብደት ነው። ስለዚህ lose weight I'm trying to lose weight ካላችሁ ምን ያላችሁ ነው? lose ያው ክብደትን ለመቀነስ እየሞከርኩ ነው። I'm trying to lose weight okay? ለምሳሌ before summer ካላችሁ I'm trying to lose weight before summer ከመምጣቱ በፊት ክብደት ለመቀነስ ምንድነው እየሞከርኩኝ ያላችሁ ነው ማለት ነው። ጋሬት ስለዚህ በዚህ ሁኔታ ውስጥ ስትሆኑ ከክብደት ጋራ መቀነስ ጋራ ስትሆኑ ይሄን መጠቀም ትችላላችሁ። ሁለተኛው አንድን ቁስ ወይም አንድን ነገር
ያስቀመጣችሁት ቦታ ስትረሱ ወይም ያስቀመጣችሁበት ቦታ ላይ ከጠፋባችሁ ወይም ከጠፋባችሁ lost እንላለን so I lost እንላለን ብዙ ጊዜ I lost ማለት ጠፋብኝ ያልኩኝ ምን ጠፋብኝ ለምሳሌ I lost my keys ቁልፎቼን ረሳሁ ስለዚህ በዛ ሁኔታ ውስጥ ስትሆኑ አንድ ነገር ሲጠፋባችሁ I lost my keys ትላላችሁ ማለት ነው ወይም ደግሞ I lost my I don't know. I lost my wallet. ሊሆን ይችላል. I lost my eyeglasses. ሊሆን ይችላል. የጠፋባችሁን ነገር በዛ ሁኔታ ውስጥ ስትሆኑ መግለጽ ስትፈልጉ I lost ከዛን የፈለጋችሁትን ሐሳብ መጠቀም ትችላላችሁ ማለት ነው። ይሄ ሁለተኛውን መጠቀም የምትችሉት ይሄን ቃል ማለት ነው። ከዛን ሶስተኛው ደግሞ መሸነፍ ለመግለጽ ስንፈልግ መሸነፍ ኦኬ ለምሳሌ አንድ ጨዋታ በተለያዩ እግር ኳስ ጨዋታዎች ብሉት ሌላም ጨዋታዎች አሉ we lost the game ስትሉ ጨዋታውን ተሸንፈናል ያሉ ነው ማለት we lost the game ኦኬ እና በአንድ ነጥብ ነው የተሸነፈ ማለት ስትፈልጉ we lost the game by 1 point we lost the game by 1 point ስለዚህ ይሄ ሶስተኛው የሉዝ በተለያየ ሁኔታ ውስጥ እንጠቀመው ማለት ነው actually ሌላ እንጨምርላችሁ እዚህ ጋር የከሉዝ ጋር በተገናኘ ማለት ነው we can check this one here ይሄ ንዴትን ሳትቆጣጠሩ ስትቀሩ ለምሳሌ ባላችሁበት ሁኔታ ላይ ንዴትን አልተቆጣጠርኩም I lost my temper ስንል I lost my temper ምን ማለት ነው ራሴን መቆጣጠር አቃተኝ ማለት ነው ስለዚህ ራሳችሁን መቆጣጠር የማትችሉበት ጊዜ ላይ ስትሆኑ ወይም በዛ ሁኔታ ውስጥ ስትሆኑ I lost my temper እንላለን I lost my temper ምሳሌ እንመልከት እዚህ ጋር don't lose your temper over small things ስትሉ አንድ ሰው don't lose your temper over small things ስለዚህ ትናንሽ በሆኑ ነገሮች ላይ ራስህን ምንድነው ቁጣ ውስጥ ወይ እንዴት ውስጥ አትክተት እንደማለት ነው እሺ ስለዚህ lose temper የሚባለው ንዴት በንዴት ውስጥ መሆን ማለት ነው ወይም ራስን አለመቆጣጠር ማለት ነው አምስተኛው በአንድ ጉዳይ ላይ ኢንትረስት ማጣት ወይም ፍላጎት ማጣት so I lost interest ስትሉ ፍላጎትን አጣው በቃ በዛ ጉዳይ ላይ ምንም ፍላጎት ኖራችሁ ሊሆን ይችላል ከዚህ በፊት አሁን ግን ፍላጎታችሁ እንደጠፋ የገለጽ ነው I lost interest in football ለምሳሌ በኳስ ላይ የነበረኝ ፍላጎት አጥቻለሁ ያላችሁ ማለት ነው ስለዚህ በእንደዚህ አይነት ሁኔታ ላይ ስትሆኑ አንዱ ሁኔታን ተወዱ ነበርና ፍላጎታችሁ ከቀነሰባችሁ ወይም ከተፋባችሁ I lost interest ትላላችሁ I lost interest in this I lost interest in football ብላችሁ ልትገልጹ ትችላላችሁ ማለት ነው ይሄ ሁለተኛው ቃላችን ነው ሶስተኛው ቃላችን bring የሚባለው ቃል ነው bring የሚባለው ቃል ለእናንተ ከባድ ነው ብዬ አላስብም bring ማለት ማምጣት ነው አይደል ሐሳቡ ራሱ ከማምጣት ጋር እስኪ በሁኔታዎች ስትሆኑ እንዴት ልትጠቀሙት ትችላላችሁ የመጀመሪያው ሁኔታ መሸከም የሚለው ሐሳብ to carry something with you በተለይ ጥቃቅን ነገሮች እናንተ መሸከም የምትችሏቸው ነገሮች ሲኖሩ መሸከም ይገልጻል ማለት ነው ስለዚህ don't forget to bring your phone ብትባል ስልክህን ወይም ደግሞ ቁልፍህን ይዘህ መምጣትን አትርሳ so bring your phone ስለዚህ ስልኩን መሸከም ነው ይሸከማል ተሸከሙት ይዞት ይመጣል ማለት ነው ስለዚህ እንደዚህ ነገሮች ሲኖሩ ከመሸከም ጋር በተገናኘ ጥቃቅን ነገሮች ላይ ቁሳዊ የሆኑ ነገሮች ላይ ፎከስ መግለጽ ስትፈልጉ ይሄን bring የሚለውን ቃል ትጠቀማላችሁ ሌላው መጥቀስ ሁለተኛው ሁኔታ ላይ አንዱ ጉዳይ መጥቀስ ስትፈልጉ ያወራችሁ ያላችሁ so can I bring something up ስትሉ እዚህ ጋር bring something up which means አንዱ ጉዳይ መጥቀስ አንዱ ጉዳይ ወደ ጠረጴዛው ማምጣት ማለት በንግግራችሁ ወቅት ላይ ማለት ነው ምሳሌ እንመልከት she brought up the issue during the meeting she brought up the issue during the meeting so ስብሰባ ነበርና እሷ አንድን ችግር በስብሰባ ወቅት ጠቀሰችው ያለ ነው ማለት she brought the issue during the meeting ስለዚህ she brought up ስንል brought up ማለት ነው መጥቀስ ማለት ነው good job okay ትዝታን ወይም ደግሞ ትውስታን ስናስታውስ አንድ ነገር እኛን ሲያስታውሰን ማለት ነው አንድ ጉዳይ ወይም አንድ ሁኔታ ሲያስታውሰን ይሄ ነገር እኮ ወደ ኋላ መለስ ስትሉ ምንድነው የምትሉት so that's the point here by the way so bring back የሚባለው ሐሳብ እንጠቀማለን ማለት ነው so bring back memories ድጋሚ bring back memories ምንድናቸው ትዝታዎች አይደለ so bring back ማለት ትዝታዎችን መልሶ የማምጣት ወይም ትዝ ማለት ነው ምሳሌ ልመልከት this song brings back memories this song like ብዙ በዘጠናዎች ላይ የነበሩ ምርጥ ሙዚቃዎች ነበሩ አይደለ ስለዚህ አንዱ ሙዚቃ በዚህ ዘመን ሲሰሙት የዘጠናዎቹ ምን ያደርጋችኋል ወደ ኋላ ይመልሳችኋል አይደለ so this song brings back memories ስትሉ በወቅቱ የነበረውን ትዝታ መልሶ አስታወሰኛል ይሄ ሙዚቃ ያላችሁ ነው ማለት ነው this is number 3 አራተኛው ከዚህ ከብሪንግ አፕ ማለት ማድረግ ከአንድ ሰው ይዞ ማምጣት ማለት አንድ ሰው የሆነ ቦታ ላይ ይዞ ማምጣት ለምሳሌ can you bring ወይም ደግሞ ጥያቄ ማድረግ ካልፈለጋችሁ you can bring your friend along ስለዚህ ጓደኛን ይዘህ ማምጣት ትችላለህ ማለት you can bring your friend along ስለዚህ ሌላ ሰውን ይዞ ሌላ ቦታ መሄድ ስታስቡ በዛ ሁኔታ ውስጥ ሆናችሁ ስትሆኑ you can bring your friend along ስትሉ ጓደኛህን ይዘህ መምጣት ትችላለህ ያላችሁ ነው ማለት ነው ሌላው አንድ ነገር እንዲሆን ምክንያት መሆን በዛ ሁኔታ ውስጥ ስትሆኑ አንድ ነገር በየሆነ ምንድነው
የሆነ ነገር ምክንያት እንዲሆን መግለጽ ስትፈልጉ ይሄኛው bring ይጠቀማላችሁ ግን bring ከማጋ ይስማማል እዚህ ጋር ከbring about እስኪ እንመልከት so education can bring about real change ስለዚህ ለውጥ ያን education ምን ያደርጋል ማለት ነው change ያመጣል ማለት ነው ለውጥ ያመጣል ያለ ነው ማለት ነው so education can bring about real change እውነተኛ ለውጥ education ማምጣት ይችላል ያለ ነው ማለት ነው ስለዚህ ምክንያትን የሚሆን bring about good job okay አጥሎ ምን እንመለከተው get የሚለውን ቃል ነው ከዚህ ፊት አይተነዋል ይሄን ቃል ግን በተወሰነ መልኩ ገረፍ ግን እናነሳዋለን አንደኛው get መነሳት ይገልጻል መነሳት ሲባል አልጋ መነሳት ከነበራችሁበት ቦታ ላይ መነሳት ሊሆን ይችላል so get up ስትሉ መነሳት ነው አይደለ get up ለምሳሌ I get up at 6 p.m. ወይም I get up at 6 a.m. ስንል ጧት 12 ሰዓት ላይ እነሳለሁ ያልኩኝ ነው ማለት ነው ስለዚህ መነሳትን መጥቀስ ስንፈልግ በዛ ሁኔታ ውስጥ ሆነን ካገኘው ራሳችን I get up እንልና እናወራለን ማለት ነው ሌላኛው to መዘጋጀት የሚባለው መዘጋጀት so get ready የሚለውን አስቡልኝ እዚህ ጋር get ready so I got ready ተዘጋጅቻለሁ ያልኩኝ ነው ማለት ነው ሐሳቡ ገብታችኋል ለምሳሌ እንመልከት she's getting ready for work ለስራ የተዘጋጀች ነው ያለ ነው ማለት ነው ስለዚህ ከመዘጋጀት ጋር የሚለው ሐሳብ get ready የሚለው ሐሳብ አለ ስለዚህ በዛ ሁኔታ ውስጥ ስትሆኑ በመዘጋጀት ወቅት ላይ ያላችሁ I'm getting ready for work ስትሉ ለስራ እየተዘጋጀሁ ነው ያላችሁ ነው ማለት ነው ሌላው to arrive ወይም ደግሞ መድረስ to arrive ለማለትም እዚህ ጋር get home በተለይ ቤት ውስጥ ለመመለስ ወይም ቤት ስትገቡ I got home ስትሉ ቤት ተመለስኩኝ ያላችሁ ወይም ቤት ገባው ወይም ቤት ደረስኩኝ ያላችሁ ነው ማለት በአብዛኛው ጊዜ ቤት ደረስኩኝ የሚል ሴንስ ይሰጣል so get home ቤት መድረስ ነው ምሳሌ እንመልከት what time did you get home last night ትናንት ማታ ስንት ሰዓት ነው የደረስከው እያለ ነው ማለት ነው ስለዚህ get home ስንል ቤትን መድረስ ወይም ያው መድረስ ማለት ነው በአጠቃላይ ሌላው ከጌት ጋራ መሻሻልን መግለጽ ስትፈልጉ ወይ በመሻሻል ሁኔታ ውስጥ ሆናችሁ ልታወሩ ከፈለጋችሁ I'm getting better ስትሉ እየተሻሻልኩኝ ነው ያላችሁ ነው ማለት I'm getting better እየተሻሻልኩኝ ነው she's getting better እየተሻሻለች ነው he's getting better እሱ እየተሻሻለ ነው ያለ ነው ማለት you got the point ስለዚህ your English is getting better by the way I'm telling you your English is getting better እንግሊዝኛችሁ የተሻሻለ ነው ያልኳችሁ ነው ማለት ነው okay get married የሚለውን ደግሞ አለ መጋባት ማለት መጋባት ለምሳሌ they got married in 2020 they got married in 2020 በ2020 ነው የተጋቡት ያለ ነው ማለት ነው የሚቀጥለው get in touch ወይም ደግሞ አለመቆራረጥ ማለት ነው አለመቆራረጥ በተለይ ግንኙነት እንዳይቋረጥ ማድረግ ማለት ነው get in touch ስለዚህ ምን እንላለን let's get in touch ስንል let's get in touch ስለዚህ አንጠፋፋ ያለውን ኮኔክሽን እንትናናርገው አንበጥሰው ያለ ነው ማለት ስለዚህ get ካያችሁ አሁን ወደሚቀጥለው ቃል በጣም ምርጥ የሆነ ቃል አለ leave የሚለው ቃል ታውቁታላችሁ leave አንደኛው መውጣት ከአንድ ቦታ መውጣት ማለት ነው ከአንድ ቦታ መውጣት ሰው ምሳሌ በዚህ ሁኔታ ውስጥ ስትሆኑ ቤት ከቤት ወጣው ወይም ቤቱን ለቄ ወጣው ስንል ምን I left home ትላላችሁ I left home around 5 p.m. ማለት 5 ሰዓት አካባቢ ላይ ቤቱን ከቤት ወጣው ይያልኩ ማለት ነው ከመውጣት ጋር ካላችሁበት ቦታ ላይ ስትወጡ I left ትላላችሁ ማለት ነው I left home I left work I left ምናምን ልንል እንችላለን ማለት ነው አንዱ እሱ ሌላው መልእክት መተው ስለዚህ መልእክት መተው ባለባችሁ ማለት ባላችሁበት ሁኔታ ላይ ከመልእክት ጋር በተገናኘ መልእክት መተው ምን ይባላል በዚህ ሁኔታ መልእክት ልተውልህ ነው ወይም እተውልሃለሁ so I'm going to leave you a message እንላለን ማለት ነው I'm going to leave you a message ትችልህ ሄዳለሁ ያልኩኝ ነው ማለት ነው okay ምሳሌ እንመልከት please leave a message after the beep ሰምታችሁ ታውቃላችሁ ይሄንን በተለይ ውጭ ሀገር ያላችሁ I don't know America or whatever the country ይሄንን please leave a message after the beep ምን ማለት ነው beep ካለ በኋላ just መልእክትህን ተው ያል ነው ማለት ነው በሪከርድ ወይም በኦዲዮ ቮይስ ሊሆን ይችላል ወይም ደግሞ ቴክስት ሜሴጅ ሊሆን ይችላል you got the point ይሄ ሁለተኛው ነው ሶስተኛው ከሊቭ ጋር በተገናኘ አንድን ሰው አለመረበሽ ማለት ነው አንድን ሰው አለመበጥበጥ በቃ like leave someone alone ሲባል ምን ማለት ነው just leave him alone ሲባል አትበጥብጠው እንደተባለ ነው አይደል ስለዚህ በዛ ሁኔታ ውስጥ ሆናችሁ ሰው እንዳይበጠብጣችሁ ከፈለጋችሁ you can say just leave me alone አትበጥብጠኝ አትረብሸኝ ያላችሁ ነው ማለት ነው leave me alone ይሄ ትእዛዝ ስለሆነ ሌላው አንድ ነገር በኋላ ትቶ መርሳት ማለት ነው so forget about something ማለት ነው አንድ ነገር መርሳት የሆነ ቦታ ላይ ጥላችሁ መርሳት ማለት ነው so ለምሳሌ እንደዚህ ብንል I left my bag behind ወይም I left my bag at home ስንል የሆነ ቦታ ላይ ጥላችሁት እንደሄዳችሁት የሆነ ነገር አለ ማለት ነው which means your bag here in this case ስለዚህ ቦርሳችሁን ጥላችሁ ሄዳችሁ ስለዚህ የሆነ ነገር
ጥላችሁ ስትወጡ በዛ ሁኔታ ውስጥ ስትሆኑ I left my ጉዳዩን ታስቀምጣላችሁ I left my bag I left my phone I left my eyeglasses I left my friend ምንም ይሁን ይችላል እዚህ ጋር ብቻ አንድ ነገር ጥላችሁ እንደረሳችሁ ይሄን ቦታ ላይ ማለት አያችሁ በዚህ መልኩ ሐሳቡ መግለጽ ትችላላችሁ ከዛን to leave for work ማለት ወደ ስራ መሄድ ማለት ነው ወደ ስራ መሄድ to leave for work ምሳሌ እንመልከት he left for work early ስንል he left for work early ስለዚህ ወደ ስራ የሄደው ቀደም ብሎ ነው ያላችሁ ነው ማለት this is ከሊቭ ጋር በተገናኘ ነው make የሚለው ደግሞ የእንግሊዝኛ ቃል አለ በጣም ወሳኝ ቃል ነው by the way የመጀመሪያው አንድ ነገር መሳሳት so when I make mistake እንዳለ አይደለ so I made a mistake ስንል ስህተት ሰርቻለሁ እያልኩኝ ነው ማለት ነው ስለዚህ ከስህተት መስራት ጋራ ሁኔታ ውስጥ ከሆናችሁ እናንተ ስህተት ሰርታችሁ ሊሆን ይችላል ሌላ ሰው ስህተት ሰርቶ ሊሆን ይችላል he made a mistake I made a mistake they made a mistake ልንል እንችላለን ማለት ነው ምሳሌ ልመልከት I made a mistake on the report መጻፍ ነበረባችሁና በዛው ሪፖርት ውስጥ ስህተት እንደፈጸማችሁ ልትገልጹ ነው I made a mistake in the report ውስጥ ስህተት ሰርቻለሁ እያለ ነው ሌላው ገንዘብ መስራት የማይፈልግ ሰው አለ እንዴ I don't think so okay so make money ይባላል አይደለ ስለዚህ ገንዘብ መስራት ከገንዘብ መስራት ጋር በተገናኘ I'm trying to make money ስትሉ ገንዘብ መስራት እየሞከርኩኝ ነው ወይም ገንዘብ የማግኘት እየሞከርኩኝ ነው ያልኩኝ ማለት ስለዚህ በዛ ሁኔታ ውስጥ ስትሆኑ ከገንዘብ መስራት ጋር ባለበት ሁኔታ ላይ ሲሆን I'm trying to make money she's trying to make money they're trying to make money ልንል እንችላለን ማለት ነው they made money ስንል ደግሞ ገንዘብ ሰርቷል ይያለ ነው ማለት ነው እሺ she makes good money as a designer ስንል she makes good money as a designer ስለዚህ እሷ ዲዛይነር ናትና እንደ ዲዛይነር ብዙ ገንዘብ ታገኛለች ወይ ትሰራለች ይያለ ነው ማለት ነው the next one to make a decision ወይ ውሳኔ መወሰን ማለት ነው ስለዚህ ከውሳኔ ጋር በተገናኘ ሁኔታ ውስጥ ከሆናችሁ I will make my decision ስንል ውሳኔን ወስናለሁ ይያልኩ ማለት ነው ስለዚህ በዛ ሁኔታ ውስጥ ስትሆኑ make a decision የሚለው ሐሳብ ወይም make decision የሚለውን ሐሳብ አለ ማለት ነው ምሳሌ እንመልከት we made a decision to move እኛ የወሰነው ውሳኔ አለ ምን ለቆ መሄድ ወይራ ቦታ ለመሄድ ማለት ነው to move to another country ሊሆን ይችላል to move to another city ሊሆን ይችላል ምንም ሊሆን ይችላል the next one ማረጋገጥ ሲሆን ደግሞ በማረጋገጥ ሁኔታ ውስጥ አንድ ነገር ማረጋገጥ ፈልጋችሁና ሁኔታው አንድ ነገር ልታረጋግጡበት ወቅት ላይ ማረጋገጥ ብትፈልጉበት ወቅት ላይ ምን ተቀማላችሁ make sure እንላለን አይደለ so make sure I'm going to make sure that you're going to win እናንተን ማሸነፍ እንድታሸንፉ እርግጠኛ አረጋግጣ ወይም ደግሞ ያ ነገር እንዲሆን አደርጋለሁ ያላችሁ ማለት ነው ምሳሌ እንመልከት please make sure the door is locked በሩን መዘጋቱን እርግጠኛ ሁን ይያለ ነው ማለት ነው ስለዚህ እርግጠኛ የመሆን ጉዳይ አለ እዚህ ጋር ማለት ነው just አረጋግጥ እንደማለት ነው okay ሌላው make friends it's easy right ጓደኝነት መፍጠር ወይም ደግሞ ጓደኛ ማፍራት የሚባለው so I will make friends ስንል ጓደኞች አፈራለሁ እያልኩኝ ነው ማለት ስለዚህ በዛ ሁኔታ ውስጥ ኮሌጅ ውስጥ ስትገቡ አዳዲስ ተማሪዎች ከሆናችሁ ወይም ደግሞ ገና ገቢዎች ከሆናችሁ you know what I will make friends in college ካላችሁ ኮሌጅ ውስጥ ጓደኛሞች ወይም ጓደኞች አፈራለሁ እያላችሁ ነው ማለት ነው okay so he made friends easily in school ሌላም ምሳሌዎች እንጠቀም እንችላለን the next one is really important to be honest find የሚለውን ቃል ታውቁታላችሁ ከfind ጋር በተገናኘ በምን አይነት ሁኔታ ውስጥ እንጠቀመው እንችላለን የሚለውን የመጀመሪያው to discover ወይም ደግሞ አንድ ነገር ማወቅ ማለት ነው ተደበቀን ነገር ማወቅ ለምሳሌ I just found out the truth and እውነት የተደበቀ እውነት ነበረ አሁን ገና ማወቄ ነው ያለው ማለት I just found አሁን ገና አወቅኩኝ ማለት ነው ምን እውነቱ እዚህ በዛ ሁኔታ ውስጥ የተደበቀባችሁ ነገር ነበርና ያን ነገር ስታውቁ I found out እንላለን ማለት ሐላፊ ስለሆነ ሐሳቡ ሌላው to find a job ወይም ስራ ማግኘት አይደለ ከስራ ጋር በተገናኘ ስለዚህ ስራን አገኘው ማለት ስንፈልግ I found a really good job ስንል ቆንጆ ስራ አግኝቻለሁ እያለሁ ማለት ነው she finally found a job in her field ስለዚህ በመሰራበት ፊልድ ላይ በስተመጨረሻ ስራ አገኘች እያለ ነው ማለት ነው ስለዚህ ከስራ ጋር ማግኘት ጋር ከዛ ሁኔታ ውስጥ ሆናችሁ ስራ የፈለጋችሁ ናችሁ ስራ ስታገኙ I found a job a great job ልትሉ ትችላላችሁ ማለት ነው that's number 2 find it hard ስንል ደግሞ አንድ ነገር ከባድ ሆኖ ማግኘት ማለት ነው አንድ ነገር ከባድ ሆኖ ማግኘት ለምሳሌ I find it hard to wake up early ለኔ ከባድ ሆኖ ማገኘው ጧት መነሳትን ይያልኩኝ ማለት ነው ስለዚህ እናንተን የሚከብዳችሁ ነገር ለመግለጽ ስንፈልግ ወይም በዛ ሁኔታ ውስጥ የሚከብዳችሁ ነገር መኖሩን ማረጋገጥ ስትፈልጉ I find it hard to do something ትላላችሁ ማለት ነው I find it hard to make friends ለምሳሌ ጓደኞችን ለማፍራት በጣም ከባድ
ነገር ነው ብሎ የሚታየኝ ያላችሁ ነው ማለት ነው the final one find yourself ወይም ራስን ማግኘት ማለት ነው ራስን ማግኘት okay he traveled to find himself ስንል he traveled to find himself ስለዚህ እሱ የተጓዘበት ምክንያት ራሱን ለማግኘት ነው ስለዚህ ራሳችሁ በመትፈልጉበት ሰዓት ላይ በዛ ሁኔታ ውስጥ ሆናችሁ አንዱ ሰው ደውለላችሁና የት ናችሁ I'm trying to find myself ስትሉ ራስን ለማግኘት እየጣርኩኝ ነው ያላችሁ ነው ማለት ነው you got it ይሄኛው 8ኛው ነው አሁን 9ኛው ጋር ደርሰናል ሲ የሚለውን ቃል ታውቁታላችሁ ማየት ማለት ነው ሲ የመጀመሪያው አንድ ነገር ማየት ማለት ወይ መመልከት ለረጅም ጊዜ መመልከት ማለት ነው okay ለምሳሌ he saw a movie last night he saw a movie actually እዚህ ጋር saw እና see እና watch የሚለውን ሐሳብ ትንሽ ያምታታል ብቻ ዞሮ ከማየት ጋር በተገናኘ ሐሳብ ካለ ሲ እንጠቀማለን ማለት ነው ስለዚህ ለረጅም ጊዜ ስንመለከት I watch a movie ሊሆን ይችላል saw ማለት አንዴ ተመልክቶ የማለፍ ጉዳይ ሊሆን ይችላል okay so I saw this movie ወይም ደግሞ I watched this movie before ስትሉ ተመሳሳይ ኦልሞስት ትርጉም አላቸው ማለት ነው ብዙም ይዛጋ የተቸገሩበት ነገር የለም ከዛን መሸኘት የሚለው ሐሳብ ደግሞ ከራሱ ከሲ ጋራ መሸኘት በዛ ሁኔታ ውስጥ ሆናችሁ አንድ ሰው ልሸኙ ከፈለጋችሁ to see someone off ይባላል to see someone off ስለዚህ አንድ ሰው መሸኘት ማለት ነው ምሳሌ እንመልከት I saw her off at the airport ጋር ምን ሸኘኋት ያለ ነው ማለት ነው see someone off ስለዚህ ይሄ ራሱን ሐረግ አትርሱት ከመሸኘት ጋር በተገናኘ ሲሆን በዛ ሁኔታ ውስጥ ሆናችሁ I saw my boss off at the airport ላይ አለቃዬን ሸኘሁት ያልኩ ነው ማለት ነው see someone again ወይም ደግሞ ተመልሶ የምታውቁት ሰው መልሶ ማግኘት ማለት ነው to see someone again hope to see you again soon ካላችሁ ስለዚህ አንድ ሰው በዛ ሁኔታ ውስጥ ሆናችሁ እናንተ በውስጣችሁ እንደው መልሰን ብንገናኝ ተስፋ አደርጋለሁ ወይም መልሰን ብንገናኝ ተስፋ አደርጋለሁ I hope I can see you again ስለዚህ እንደዚህ ምን አላችሁ በሚቀጥለው ሊሆነ ጊዜ ላይ ደግሜ እንደማይ ተስፋ አደርጋለሁ ያልኩ ነው ማለት ነው በቃ በዚህ መልኩ ይሄንን ሁኔታ መግለጽ ትችላላችሁ ሌላው ለውጥን ማየት ስለዚህ ለውጥን ማየት ባለበት ሁኔታ ላይ መግለጽ ስትፈልጉ see the change አይደል የሚባለው see the change ወይ notice change ለማለት ነው ለምሳሌ can you see the difference ስንል can you see the difference ማለት ነው ልዩነትን ማየት ትችላለህ ለውጡን ማየት ትችላለህ ወይ በእነዚህ ሁለት ነገሮች ወይም ብዙ ነገሮች ሊሆኑ ይችላሉ በእነዛ ነገሮች መሃል ለውጡን ማየት ትችላለህ ወይ can you see the difference ስለዚህ see the difference የሚለውን ሐሳብ አዛጋ አለ እቺን ሐረግ መያዝ ይተበቅባችኋል ማለት ነው ሌላው አንድ ነገር አየህ ይህ አልነበረም እንዲህ አይነት ነገሮችን ለማረጋገጥ ስትፈልጉ see what I mean እንላለን see what I mean ልክ በንግግራችን ላይ በአረፍተ ነገሩ መጨረሻ ላይ አንድ ነገር ብለን ከዛ በኋላ see what I mean ታክት አየህ አይደለ ያልኩህን ነገር እንደሚሆን ያረጋግጥኩልህ ነው ያልኩኝ ነው ማለት ነው see what I mean ለምሳሌ see what I mean it's easy ቀላል የሆነ ነገር ነበርና ያ ነገር አንድ ሰው ከባድ ነው ብሎ አመነ እናንተ ግን ቀላል እንደሆነ የምታውቁት ነገር ነው ወይም ደግሞ ታምናላችሁ see what I mean it's easy ካላችሁ ቀላል ነው አየህ ያላችሁ ነው ማለት got it this is number 9 we have 3 more to finish 10ኛው hear የሚባለው ቃል hear ማዳመጥ አይደለ ማዳመጥ ጋር የመጀመሪያው የሚሆነው ከአንድ ሰው ጋር ወይም ከአንድ ሰው ለምሳሌ የጠፋ ሰው እገሌ አይተው ታውቃለህ ምናምን አይነት ነገር ሲመጣ ከዚህ ከhear ጋር የሚለው ሐሳብ ላይ ወይም ከእገሌ ሰምተህ ታውቃለህ ወይ ደውሎልህ ያውቃል ወይ ብዙ ሊሆን ይችላል ሐሳቡ ግን ዋናው ሐሳቡ የጠፋባችሁን ሰው በዛ ሁኔታ ውስጥ ሆናችሁ አንድ ሰው መጠየቅ ብትፈልጉ እገሌ አግኝተው ታውቃለህ ማለት ስትፈልጉ have you heard ምንድነው ለምሳሌ have you heard from John የሚባል ሰው ያለ have you heard from John lately በቅርብ ጊዜያት ወዲህ ከጆን ሰምተህ ታውቃለህ ጆን የሚባል ሰው ያለና አግኝተው ታውቃለህ ወይ have you heard from John have you heard from ማንም ሰው ሊሆን ይችላል ከዛ በኋላ የፈለጋችሁት ሰው የጠፋባችሁን ሰው ማለት ነው have you heard from እንላለን ማለት ነው ይሄ አንደኛው ነው ሁለተኛው ዜና ማወቅ ወይም ዜና መስማት okay ለምሳሌ hear about something ማለት ነው to hear about something example እንመስል did you hear about the new policy yeah that's the right example did you hear about the new policy ስለዚህ አዲሱ ፖሊሲ የሰማኸው ነገር አለ ሰምተሃል ወይ ያላችሁ ነው ማለት ነው okay ስለዚህ hear about something ማለት ነው አዲስ ነገር መስማት ከዛን hear of ምን ማለት ነው አንድ ነገር መኖሩን ማለት ከዚህ ፊት መኖሩን ራሱ እንደማታውቁ ከሆነ hear of so have you ever heard of ስትሉ ስለዚህ ጉዳይ ሰምተህ ታውቃለህ ወይ ያላችሁ ነው ማለት ነው have you ever heard of ለምሳሌ መልከት እዚህ ጋር I never heard of that restaurant ስለዛ ሬስቶራንት ሰምቻለሁ
ያለ ነው ማለት ነው I never heard of ስለዚህ hear of ወይም ደግሞ heard of ስንል ስለ አንድ ጉዳይ ሰምተን እንደማናውቅ ወይም ማናውቀው ነገር ስናውቅ በዛ ሁኔታ ውስጥ ከሆንን ይሄንን ሐረግ መጠቀም እንችላለን ማለት ነው ሌላው ታውቁታላችሁ ከችሎታ ከማዳመጥ ችሎታ ጋር ለምሳሌ በስልክ ላይ ስታወራ I can hear you ስንል ምን ማለት ነው እየተሰማኝ አይደለም ማለት ነው ሰው አንድ ነገር ካልተሰማችሁ I can't hear you ትላላችሁ so speak up I can't hear you ድምጽን ከፍ አድርገህ አውራ እየተሰማኝ አይደለም ያላችሁ ነው the last one is about news which means ከዜናዎች ጋር አሁን ስቲል so hear the news እዚህ ጋር ዜና ጋር ነው ከዜና ጋር ስለዚህ I just heard the news about the accident ስትሉ በተለይ ከዜና ጋር ሲሆን እንዳልኳችሁ አዲስ ዜና ሲሰሙ I just heard the news about the accident ስለዚህ አንድ ስለ አደጋው የደረሰው ዘገባ ወይም ዜና አሁን ገና መስማቴ ነው ያለ ነው ማለት ነው ስለዚህ በተለያየ ሁኔታዎች ውስጥ ሆናችሁ እንዴት መጠቀም እንዳለባችሁ እነዚህን 5 መጠቀም ትችላላችሁ ሌላው 11ኛው feel የሚለውን ቃል አለ feel ስሜት ጋር በተገናኘ ነው ግን እስኪ እንዴት እንጠቀመው እንችላለን በተለያዩ ሁኔታዎች የመጀመሪያው ሁኔታ emotional ወይም ደግሞ physical state ይባላል ወይም ደግሞ ስሜትን ለመግለጽ የምንጠቀመው ቃል ነው ሲምፕል አይደለ so I feel good today ስንል ዛሬ ጥሩ ስሜት ይሰማኛል እያልኩኝ ነው ማለት በዛ ሁኔታ ውስጥ ከሆናችሁ I feel good ልትሉ ትችላላችሁ I feel bad ልትሉ ትችላላችሁ I feel horrible ልትሉ ትችላላችሁ ምንም ሊሆን ይችላል የምትሉት ነገር ማለት ነው ግን feel ያላችሁ ምንድነው የሚሰማችሁን ስሜት ለመግለጽ ነው ስለዚህ በዛ ሁኔታ ውስጥ ከሆናችሁ ይሄን መግለጽ ትችላላችሁ ከዛን to feel sorry for እዚህ ጋር ምንድነው ሐዘኔታን ማሳየት ማለት ነው በተከናወነ ነገር ወይም በተፈጠረ ነገር ሐዘኔታችሁን ለመግለጽ ስትፈልጉ I feel sorry for ለምሳሌ አንድ ሰው ቤተሰቡን አንድ አካል ቢያጣ በዛ ሁኔታ ውስጥ ሆናችሁ I feel sorry for your loss ትላላችሁ ማለት ነው I feel sorry for your loss ቤተሰቦች ወይም ያን ሰው በማጣትህ እኔም አዝኛለሁ ያላችሁ ሐዘኔታችሁን እየገለጻችሁ ነው ማለት ነው so ሌላው feel like doing የሚለው ሐሳብ feel like doing ማለትም አንድ ነገር ለማድረግ ውስጣዊ ክንከና እንዳላችሁ ማለት ነው ወይም ደግሞ የሚከነክናችሁ ነገር አንድ ነገር ማድረግ I feel like eating burger ብላ ያለኝ ነው ያላችሁ ማለት ነው ስለዚህ አንድ ይሄ ከውስጣችሁ አንድ ነገር እንድታደርጉ የሚያነሳሳችሁ ነገር ሲኖር I feel like doing something ማለት I feel like going home I feel like driving a car I feel like fighting like whatever the case ማለት ስለዚህ በዛ ሁኔታ ውስጥ ሁኔታችሁን ያለውን የቆሰቆሳችሁ ነገር ወይም ደግሞ አርጉ የሚላችሁ ነገር ውስጣችሁ ሲኖር I feel like ከዛን doing የሆነ ነገር ታደርጋላችሁ ማለት ነው ኦኬ doing ላይ የፈለጋችሁት ነገር ማስቀመጥ ትችላላችሁ ሌላው የመጨረሻው actually ነው አራተኛው I think ምንድነው ከህመም ጋር በተለይ ከበሽታ ጋር ወይም ደግሞ ከሰውነት በሽታ ምናምን ሲኖር I feel sick እንችላለን ስንታመም ማለት ነው ለምሳሌ she felt really sick yesterday ብንል ወይም I felt really sick yesterday ትናንት ማታ ወይም ትናንት በጣም አሞኝ ነበር ያልኩኝ ነው ማለት ስለዚህ ከህመም ጋር በተለይ ደግሞ ሲኖር በዛ ሁኔታ ውስጥ ስትሆኑ I feel sick ልትሉ ትችላላችሁ ማለት ነው ሌላው recover ወይም ደግሞ ሲሻላችሁ ደግሞ ምንተላችሁ to feel better ማለት to feel better so I'm feeling better ማለት ነው ከዚህ አሟችሁ ከዚህ በፊት አንዱ ጓደኛችሁ ቢደውላችሁ how do you feel now ቢላችሁ I feel better ካላችሁ ምንድነው ማለት ነው አሁን እየተሻሻልኩ ወይም ደግሞ መሻሻልን ወይም ምንድነው ይባለው ማገገም የሚለው ሐሳብ ይገልጻል ማለት ነው ስለዚህ ማገገማችሁን መግለጽ ስትፈልጉ I feel better ማለት ትችላላችሁ they feel better she feel better actually she feels better ማለት ትችላላችሁ ማለት the last one is come የመጨረሻው ማለት ነው come ታውቁታላችሁ መምጣት ማለት come back የሚለው ሐሳብ አለ ወይም ደግሞ መመለስ ማለት come back ስንል ስለዚህ ከመመለስ ጋር ሐሳብ ካላችሁ ወይም ሁኔታ ውስጥ ሆናችሁ I gotta go back ወይም ደግሞ I gotta come back again ስትሉ come back ማለት መመለስ የሆነ ቦታ ላይ መመለስ ማለት ነው ለምሳሌ I will come back later ስትሉ በኋላ መለሳለሁ ያላችሁ ነው ማለት ነው ስለዚህ ከመመለስ ጋር መግለጽ ስትፈልጉ I will come back ስትሉ መመለስን የገለጻችሁ ነው ማለት ነው ሌላው ደግሞ መግባት የሆነ ቦታ ላይ መግባት ስንገልጽ come in እንላለን ሰው please come in and sit down ስለዚህ ግባና ቁጭ በል ያላችሁ ነው በዛ ሁኔታ ውስጥ ሆናችሁ እንግዳ ከውጭ በር ጋር ቆሙ እናንተ አስተናጋጅ ናችሁ ወይም የቢሮ ኃላፊ ናችሁ please come in and sit down ስለዚህ come in የሚለው ምንድነው ግባ እንደማለት ነው ኦኬ ሌላው በተለይ ማበርታት ስትፈልጉ ከዚሁ ከካም ጋር በተገናኘ አንድ ሰው ማበርታት በዛ ሁኔታ ውስጥ ሆናችሁ አንድ ሰው የተጫወተ ነው ወይም ደግሞ አንድ ሰው በከባድ ሁኔታ ውስጥ ሆኖ ግን አዝኗል ተስፋ ቆርጧል እናንተ መታችሁ ወይ come on you can do this ስትሉ come on ይሄ ምንድነው ይሄ ማበረታታት የሚገልጽ ስሜትን የሚገልጸው come on ስትሉ ራስ ኤክስፕሬሽን ግን ይፈልጋል like intonationም ይፈልጋል ስለዚህ come on you can do this ስትሉት አራት ይችላል ይሄን ነገር ምን ላንተ ደግሞ
እያላችሁ ማለት ነው ጋር the last one አንድ ነገር እውነት በሆነ ብላችሁ የምታስቡት ነገር አለ አይደል በዛ ሁኔታ ውስጥ ከሆናችሁ I wish this come true ስለዚህ ይሄን ጉዳይ እንደው እውነት በሆነ እያላችሁ come true የሚለውን come true ምሳሌ እንመልከት my dream came true ስትሉ ማለት my dream came true ህልሜን እውን ሆነ እያላችሁ ነው ማለት ነው ስለዚህ come true የሚለውን ምን አንድ ነገር እውነት እንዲሆን ስትመኙም ትችሉ ትችላላችሁ ወይም ደግሞ ሆነ እውነት ሆነ ማለት ስትፈልጉ my dream came true ማለት ትችላላችሁ አይገርማችሁ የሚገርም ትምህርት ነው ዛሬ ያዘጋጀሁላችሁ ለማንኛውም ግን አንድ ቤት ስራ እንደሚሆናችሁ 6 ጥያቄዎች አሉ እነዚህን ጥያቄዎች አነብላችኋለሁ በዳሽ ቦታ ላይ እናንተ ስራችሁ ምንድነው የሚሆነው በኮሜንት ላይ ትልኩልኛላችሁ የትኛው ቃል ካሁን ከ12ቱ ካየናቸው ቃላት የትኛው ቃል እዚህ ይገባል የመጀመሪያው I have never blank such a beautiful place number 1 number 2 she blank her phone at home number 3 he blank up with an excellent solution. Number 4, I blank sorry for what happened. Number 5, we blank to know each other last summer. Number 6, don't blank your temper. Stay calm. ስለዚህ እነዚህን ጥያቄዎች እንደምታዩቸው ማለት ነው በቅደም ተከተል እያንዳንዱ መልሱን ብቻ መጻፍ ይጠበቅባችኋል ማለት 1 ይሄ ነው 2 ይሄ ነው 3 ይሄ ነው ብላችሁ በኮሜንት ላይ ጽፉልኛላችሁ እኔም አርማችኋለሁ ማለት ነው ትክክል ከሆናችሁ አጨበጭብላችኋለሁ ካልሆናችሁ ደግሞ አርምላችኋለሁ ጋር thank you so much for watching ዛሬ ትንሽ ረዘም ያለ ቪዲዮ ነው ግን በደንብ ይጠቅማችኋል ብዬ ስላሰብኩኝ ነው እንግሊዘኛችሁን እርግጠኛ ሆኜ የምናገረው እነዚህን በደንብ የገለጽኩላችሁ የሁኔታን የሚገልጹ ሐረጎች ብትጠቀሙባቸው በቃ ገራሚ እንግሊዘኛ ታወራላችሁ ማለት ነው በሚቀጥለው ቪዲዮ እስክንገናኝ ድረስ በቸርም ቆይ ሰላማችሁ ይብዛልኝ